ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኤርትራ ኤምባሲ መግለጫ ሰጥቷል። ኢትዮጵያ የቀይ ባህር ባልተቤት መሆን አለብኝ በሚለት እየሄደች ያለውን አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው ኤርትራ ኤምባሲ ገልጿል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ ተሰሙታላችሁ። ህወሓት መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ትናንት የጥምቀትን በዓል በማስመልከት በወልቃይት ዞን በተከዜ ወንዝ ዳርቻ ተከብሯል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ዘል መልእክትም አሳስበዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጠንቅቀዋል። በምን ጉዳይ አስጠነቀቁ የሚለው የዜና ጥንቅራችን አካተናል። ግብጽ ቀልዳቸው አይጠገብ ሆነዋል፣ ካሳ ይከፈለናል ብለዋል። ኢትዮጵያ ህዳሴ ግድብ በመስራቷ ምክንያት ለግብጽ ለሱዳን ካሳ ልትከፍል ይገባል እያሉ ነው። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታችሁ ተሰሙታላችሁ። በህክምና እንደሚገኝ ማስተር አብነት ወደ ቀዶ ጥገና ክፍል ገብቷል ሲሉ ሁላችሁም በጸሎት አስቡኝ ብለዋል። ታዋቂውና በብዙ ዘንድ የሚወደው ማስተር አብነት ለረጅም ጊዜ ሲከታተል የነበረው የህክምና ሂደት ለማጠናቀቅ በአሁኑ ሰዓት ቀዶ ህክምና ክፍል መግባቱ ታውቋል። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታችሁ ተሰሙታላችሁ። የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ በኦታይ መረጃ ስንጀምር በታይላንድ በህክምና ላይ የሚገኘው ማስተር አብነት ወደ ቀዶ ጥገና ክፍል ገብቷል። ሁላችሁም በጸሎት አስቡኝ ብለዋል። ታዋቂውና ብዙ ዘንድ የሚወደደው ማስተር አብነት ለረጅም ጊዜ ሲከታተል የነበረው ህክምና ሂደት ለማጠናቀቅ በአሁኑ ሰዓት ቀዶ ጥገና ክፍል ውስጥ መግባቱ ታውቋል። ማስተር አብነት ወደ ህክምና ክፍሉ ከመግባቱ በፊት ለኢትዮጵያ በሙሉ ባስተላለፈው መልእክት በሁሉም መልእክት ነገር ከጎኔ ቆማችሁ ለደገፋችሁኝ ኢትዮጵያ ለታላቅ የደግነት ልብ ባልተቤት ሁሉ ምስጋና ከልብ ነው ብለዋል። የጭንቅ ቀን ወዳጅ ሁሉ በህክምና ሰላም እንደተመለሱ በታላቅ ምስጋና እንደምንገናኝ እምነቴ ነው ብለዋል። በማለትም ልቦናዊ ምስጋና አቅርበዋል። ማስተር አብነትም አሁንም በጸሎታችን እንዳይለየ በትህትና ጠይቃለሁ። ይህ ደግነት ጥንካሬ ተምሳሌት የሆነ ወንድማችን የጀመረው ህክምና ጉዞ ስኬት ተጠናቆ በጤና ተመልሶ እንድናየው ሁላችንም በያላችሁበት በጸሎት እንድታስቡ ጥሪያችን እናስተላልፋለን። ኤርትራ ኤምባሲ መግለጫ ሰጥቷል። ኢትዮጵያ የቀይ ባህር ባልተቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው ኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ እያደረገች ያለው ዘመቻ ቀጠና ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፋዊ ማህበረሰብና ሚዲያዎች ትኩረት እንዲሰጡ ጠይቀዋል። ኢትዮጵያ ከሄደችበት ያለው አቅጣጫ የሀገር ድንበር ህግ የጣሰ ነው ብለዋል። ዓለም አቀፋዊ ህጎች ኤርትራ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባም ብለዋል። ኢትዮጵያ የባህር በር ይገባኛል ጥያቄ በዲፕሎማሲያዊና በሁለትዮሽ ስምምነት ከማድረግ ይልቅ በኃይል በመጠቀም የባህር በር ለማግኘት ኤርትራ ሉዓላዊነትን ለመጣስ ያሰበች ይመስላል ብለዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ይህን የተናገሩት በተከዜ ወንዝ ዳርቻ በተከበረው የጥምቀት በዓል ነው። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረገው ሲሆን ማሳሰቢያና ማስጠንቀቂያ ዘል መልእክት አስተላልፈዋል። ያለፉት 27 ዓመት የህወሓት የስልጣን ዘመን የቅኝ ግዛት ነበር ሲሉ የገለጹት በህወሓት አስተዳደር ወቅት የወልቃይት ህዝብ ሃይማኖታዊ በዓሉን በፈለገ ቋንቋ ባህል እንዳያከብር ነጻነት ተነክፎ ቆይቷል ሲሉም አስታውሰዋል። አንድ መሆናችን በመተባበራችን ነጻነታችን አውጇል። አማራው ማንነቱን እያስከበረ በፈለገው ቋንቋ አለባበስ ባህላዊ የአደባባይ በዓል በማክበር በእቷል ሲሉም ገልጸዋል። የወልቃይት ጠገደ ህዝብ አማራ ማንነት በህግ አግባብ በማጽናት እየሰራ ሲሉ ቀጥለውም ዛሬ እንደ ትናንቱ አንድነታችን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገደ ህዝብ እውነቱን ይዘው እየታገለ ያለ ህዝብ በመሆኑ ፍትህ ወደ ኢትዮጵያና የዓለም ህዝብም እውነታው እየተረዱ ለነጻነት ለአማራዊ ማንነት ስንል የፈለግነውን የማካራይ የጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ አሜሪካ አምባሳደር ኤርቨን ማሲንጋ በቦታው በመገኘት ያደረጉ ውይይት ማሳያ ነው ብለዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉን ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ብለዋል። በአብሮነት ለመሆን ከኛ ከወንድማሞቹ ጋር መነጋገር መወያየት እንጂ የህወሓት መንገድ መከተል የበለጠ ጥፋት ያመጣል ሲሉ የወልቃይት ጠገደ ህዝብ ጎንደሬ አማራ ተቀሙኝ ነው እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉም
ተናግረዋል። ጥምቀት በተከዜ ወር ዳርቻ ማክበራችን ቀጥላለን። አስተዳደራችን አጠናክረን ነጻነታችን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ የለም ብለው አንዳንድ አካል ለፖለቲካ ፍጀታ ሲሉ የሚያናፍሱት የተለመደ አሉባልታ ወሬ ልናዳምጥ አይገባም ማለታቸውን ጠቅሶ ወልቃይት ጠገደ ኮሚኒኬሽን መረጃ አጋርተዋል። ጠቅላይ ሚኒስትሩ አስጠነቀቁ። የውጭ ጎብኚዎች ኢትዮጵያ የከፋ ነገር እንዳይወስዱ በቅርብ ርቀት መከታተል እንደሚያስፈልግም ጠቅላይ ሚኒስትሩ አስጠንቅቀዋል። ጠቅላይ ሚኒስትሩ ይህን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል የደንቢ ኦጆሎ ሎጂ በተመረቀበት ወቅት ባደረጉ ንግግር ነው። ጠቅላይ ሚኒስትሩ በንግግራቸው እውነት ለመናገር ብዙ ሰዎች ይህንን መልእክት በኢትዮጵያ ውስጥም ብለው ያምናሉ ብሎ አልገምትም ብለው ውበቱን አሞካሽተውታል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም እውነት ነው ያሉት አብይ እኛ ነገን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለው በጸጋ ሀብት የለም ሲሉ የሚወራው ሀገርን አላት ያሉት ሀብትን አወድሰዋል። ይሁን እንጂ ይሁን ለማየት መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ አስረድተው የሎጂ መገንባቱ ስፍራውን በመጎብኘቱ ለሚመጡ ምቹ ማረፊያ እንደሆነ ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላ ያነሱት ጉዳይ በአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሰባሰቡ መልእክት ነው። በዚህም ያሳሰቡ መልእክት በአካባቢ ህዝብ ምክር እንደማያስፈልገው ቢያመላክቱም ሁለት ጉዳዮች ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያቸውን የገለጹት ጠቅላይ ሚኒስትሩ ወደ እነርሱ አካባቢ ለጎብኝ የሚመጡ ሰዎች የተመለከቱ ናቸው። ጎብኞች ሁለት ዓላማ አላቸው ባይናቸው ጠቅላይ ሚኒስትሩ ቀዳሚው ሀገርን ማየት፣ ተፈጥሮ ማየት፣ ሀገርን ማድረቅ የሚፈልጉ ናቸው በማለት የጎብኞቹን ሁለተኛ ዓላማ ወዳለው ይሸጋግራሉ። ሁለተኛ ዓላማ ተራሮች ምን እንዳላቸው ጫካይ ምን እንዳላቸው ለመፈተሽ ለመመርመር ለማወቅ ቀርመው ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥልም የመጣ ነው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣ ሁሉ ለጥፋት ይመጣል ማለት አይደለም የሚለው የአብይ ጥያቄ መደረግ አለበት ያሉትን ጉዳይ አስከትለዋል። ነገር ግን በጥፋት ይምጣም በመልካም ሐሳብ የዚህ ተግባር መሆን አለበት። የመጣው ከገባበት እስከሚወጣ በቅርብ ርቀት ጥርሳቸውን ሳይከድኑ እየሳቁ እያስተናገርን የከፋ ነገር ደግሞ እንዳይወስዱ እየተከታተል በሰላም ወደ ሀገራቸው እንደሄዱ ማስቻል ይኖርበናል ሲሉ አሳስበዋል። ግብጽ የህዳሴው ግድብ ጉዳት አደርሶብኛል በማለት የካሳ ክፍያ ጠየቀች። የግብጽ ውሃ መስኖ እና ሀብት ሚኒስትር የሆኑት ሃኒስ ዌሊም የታላቁ ህዳሴ ግድብ በግብጽ ላይ ጉዳት አደርሷል በሚል ኢትዮጵያ ካሳ እንድትከፍል በይፋ መጠየቃቸውን የግብጽ ጋዜጦች አመላክተዋል። ይሁን እንጂ የሚኒስትሩ መግለጫ በርካታ አከራካሪና የኢትዮጵያ ሉዓላዊነትን የሚጋፋ ነጥቦች የያዘ ነው ተብሏል።